ስራ ይበዛብኛል፣ ዩቲዩብን ስቀርጽ ልጆች ይረብሹኛል፣ እናም ደግሞ ከስራ ደክሜ ነው ምገባ፣ ስለዚህ አይመቸኝም እያላችሁ ዩቲዩባችሁን አቋርጣችሁት አይደለ? ግን ደግሞ 30 ደቂቃ ብቻ በመጠቀም እንዴት ቪዲዮ መስራት እንደምትችሉ ብነግራችሁስ? ዛሬ ጠንካራና ታታሪ የሆናችሁ እህቶቼ እና ደግሞ ስራ ወዳድ የሆናችሁ እናም ዩቲዩብን መስራት የምትፈልጉ ሰዎች ካላችሁ እንዴት አድርጋችሁ ህይወታችሁና ስራችሁን ሳታወሳስቡ ዩቲዩብን ሪላክስ ያደረጋችሁ መስራት የምትችሉበት መንገድ፣ ገንዘብ መስራት የምትችሉበት መንገድ ፎርሙላ ይዤላችሁ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። አንድ ቪዲዮ ለመቅረጽ ሙሉ ቀን ይፈጃል ወይስ አይፈጅም? አንድ ቪዲዮ ለመቅረጽ ሁሉም ነገር ራሱን የቻለ ቪዲዮ ለመቅረጽ አንድ ሙሉ ቀን ይፈጃል ብለን እናስባለን። ግን ደግሞ እውነታው እንደዛ አይደለም። ሚስጥሩ በብልሃት መስራት ነው። ዛሬ የምነግራችሁ 4 ርዕሶች ዩቲዩብን እንደ ሸክም ሳይሆን እንደ መዝናኛ አድርጋችሁ እንድትሰሩ የሚያስችላችሁ ብልሃት ነው የምነግራችሁ። አንደኛ ነገር ካሜራ ፊት መቆም የሚደክማችሁ ሰዎች ካላችሁ ዩቲዩብን እረፍት ባላችሁ ሰዓት ወይ በሳምንት 1 ቀን 2 ቀን እረፍት ካላችሁ በዛን ታይም እያንዳንዱ ለሳምንት የሚበቃችሁ 3 ወይም 4 ቪዲዮ መቅረጽ ነው። ይሄ አንዱ ብልሃት ነው። ከዚህ በፊትም ቪዲዮ ሰርቻለሁ በዚህ ጉዳይ። ከዛ ቪዲዮ ቀርጻችሁ ስትጨርሱ ትንሽ ደቂቃዎች ኤአይን ተጠቅማችሁ ኤዲት እያደረጋችሁ በየጊዜው ፖስት ማድረግ ነው። ሁለተኛ ደግሞ ተምኔል መስራት ነው። ተምኔል እንዴት ነው የምትሰሩት? በቀላሉ ለቻትጂፒቲ እንደዚህ ቪዲዮ ሰርቻለሁ፣ ለዚህ ቪዲዮ የሚሆን የተምኔል ሐሳብ ስጠኝ ብላችሁ በቀላሉ ቀለል ባለመልኩ በሴኮንዶች ውስጥ ነው የሚነግራችሁ። ያንን ሐሳብ ካንቫ ላይ ሄዳችሁ ካንቫ የምታውቁ ከሆነ ታውቁታላችሁ፣ ካላወቃችሁ ደግሞ ሌላ ቀን ስለ ካንቫ ሰራላችኋለሁ። ካንቫ ጋር ሄዳችሁ ለዩቲዩብ ተምኔል ተብሎ ለተምኔሎች ተብሎ የተዘጋጁ ቴምፕሌቶች አሉ። ሐሳባችሁ የቻትጂፒቲ የሰጣችሁ ሐሳብ እዛ ቴምፕሌት ላይ ማስቀመጥ ነው። ይሄ በቀላሉ ተምኔል ሰራችሁ አይደለ? ምንም ሰዓት አይፈጅም። በቀላሉ ቻትጂፒቲ ስለ ተምኔሉ ሐሳብ ይሰጣችኋል። የቻትጂፒቲ ሐሳብ ይዛችሁ መጣችሁ ካንቫ ቴምፕሌት ላይ ማስቀመጥ ነው። ይሄ ምንም የሚከብድ ስራ አይደለም። ሶስተኛ ደግሞ ስልካችሁ ለስራ ማዘጋጀት አለባችሁ። ለምሳሌ ምግብ እየሰራችሁ ወይ ቡና እየጠጣችሁ ካፌ ላይ ወይም ደግሞ ትራንስፖርት እየተጠቀማችሁ የሆነ ሐሳብ ሲመጣላችሁ ጻፉት። የስልካችሁ ኖት ላይ ጻፉት። ሐሳባችሁን ጻፉና ከዛ ለስክሪፕት ይጠቅማችኋል። ደግሞ ሌላ ቻትጂፒቲ እና ጄሚናይን በመጠቀም ምርጥ አሪፍ የሆኑ ቫይራል የሚወጡ ስክሪፕቶችን ልታገኙ ትችላላችሁ ማለት ነው። በዚህ መንገድ ስራችሁ ሊያቀልላችሁ ይችላል። አራተኛ ደግሞ ተስፋ ሳትቆርጡ መቀጠል መልመድ መቻል አለባችሁ። ዩቲዩብ በጣም ጊዜ የሚፈልግ ድካም ያለው ነገር ነው እና ቶሎ ተቀባይነት ላታገኙ ትችላላችሁ። ቶሎ ሞኔታይዝ ላታደርጉ ትችላላችሁ አካውንታችሁ እና ይህንን ሐሳብ ውስጥ በማስገባት ያለ ገንዘብ ለምን ያክል ጊዜ መሄድ ትችላላችሁ? ያለ ገንዘብ ያለ ክፍያ ሞኔታይዝ እስኪሆን ድረስ መቀጠል ትችላላችሁ ወይ? ይህንን ለራሳችሁ ጠይቁ። ችኩል ከሆናችሁ ቶሎ ገንዘብ ለማግኘት የምትሉ ከሆነ ውጤታማ አትሆኑ ማለት ነው። ምክንያቱም ዩቲዩብ ቶሎ ሞኔታይዝ የሚደረግ ነገር አይደለም። ስለዚህ የግዴታ ትዕግስት ያስፈልጋችኋል ማለት ነው። ምንም እንኳን ትዕግስት የሚፈታተን ነገር ቢሆን ዩቲዩብ፣ ዋናው ነገር ግን 30 ደቂቃ ለህልማችሁ መስጠታችሁ ነው ደስ የሚለው ነገር ማለት ነው። ስራችሁ በጭራሽ ማቆም የለባችሁም፣ ግን ደግሞ ህልማችሁን ማስቀጠል መቻል አለባችሁ። እየደከማችሁም ቢሆን ያቺ 30 ደቂቃ ለዩቲዩብ መስጠት አለባችሁ። ማለት ሶሻል ሚዲያ ለሁላችን ክፍት ነው እና ሁላችንም በጥሩ ከተጠቀምንበት ጥሩ ነገር፣ በመጥፎ ከተጠቀምንበትም እንደዛ ዝም ብለን ስክሮል እያደረግን የማይሆን ነገር ላይ ጊዜያችን ከምናጠፋ ዩቲዩብ ሰርተንበት ገንዘብ ብናገኝ ጥሩ ነው ብዬ አስባለሁ። ይህ ቪዲዮ ብርታት ከሰጣችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አብረን እናድጋለን።